ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። በክለብ እግር ኳስ ቀጣዮቹ 2 ወራት በጣም ወሳኝ ናቸው። ከዛ ደግሞ የዓለም ዋንጫ ይመጣል። ታዲያ በስካሁኑ ሂደት የ2026 የባለንዶር አሸናፊ ለመሆን ማን የተሻለ እድል አለው የሚለውን እናያለን። እንዳልኩት ቀጣዮቹ 2 ወራት በክለብ እግር ኳስ በጣም ወሳኝ ናቸው። የሊግ የካፕና የሻምፒየንስ ሊግ ዋንጫዎች ለማንሳት ቡድኖች ይፋለማሉ። ከዛ በኋላ ደግሞ የዓለም ዋንጫ ይመጣል። ጥቅምት ወር ላይ የባለንዶሩ አሸናፊ ይፋ ይደረጋል። የ2026ን የባለንዶር የዓለም ዋንጫው በብዙ ሊወስነው ይችላል። የዓለም ዋንጫው ላይ ማን ረዥም ርቀት ይጓዛል የሚለው ትልቅ ትርጉም ሊኖረው ይችላል። ግን ደግሞ በክለብ እግር ኳስ በዚህ የውድድር ዘመን ተጫዋቾች ያስመዘገቡት ውጤት ወይ ደግሞ የመጡበት ርቀት ከዓለም ዋንጫው ጋር ተዳምሮ ለዚህ ክብር ሊያበቃቸው ይችላልና ማ በክለብ እግር ኳስ በጣም ጥሩ ሲጫወት ከረመ የሚለውን ለማየት እንሞክራለን። አንደኛው ሃሪ ኬን ነው። 48 ጎሎች 5 አሲስቶች አሉት ለባየር ሚኒክ በዚህ የውድድር ዘመን። እንግዲህ በቀሩት የውድድር ዘመን ጨዋታዎች ደግሞ በሊጉም ሆነ በሻምፒየንስ ሊጉ እንደሚጓዝበት ርቀት የሃሪ ኬን የባለንዶር ተስፋ ይወሰናል። በ2023-24 የመጀመሪያ የቡንደስሊጋ የውድድር ዘመኑ በ32 ጨዋታዎች 36 ጎሎች ነበር ያስቆጠረው። በአማካይ በየ79 ደቂቃው ጎል ያስቆጠር ነበር። በዚህ የውድድር ዘመን ከ26 ጨዋታዎች በኋላ 31 ጎል ላይ ደርሷል። በየ79 ደቂቃው በመጀመሪያ የውድድር ዘመኑ ጎል ያስቆጠረው ተጫዋች በየ67 ደቂቃው ጎል ማስቆጠር ጀምሯል። በጣም የሚያስደንቅ መሻሻል፣ የሚያስደንቅ ጉዞ ነው። በእርግጥ የሳምንቱ መጨረሻ የፍራይቡርግ ጨዋታ በቁርጭምጭሚት ጉዳት ምክንያት አምልጦታል። ለብሔራዊ ቡድኑም 2 ጨዋታዎች በኢንተርናሽናል ብሬኩ ማድረግ አልቻለም። ግን ደግሞ በሊግ የእግር ኳስ ታሪኩ በጣም ፕሮዳክቲቭ የሚባል ውጤታማ የሚባል የጎል መጠን ይዞ ለመጨረስ 5 ጎሎች ብቻ ናቸው የቀሩት ከዚህ ቀደም ሪከርዶቹ መነሻ ማለት ነው። በአጠቃላይ በሁሉም ውድድሮች ካለፉት 10 ጨዋታዎች 14 ጎሎች አስቆጥሯል። አሁን ደግሞ በወሳኙ ጊዜ እንደ ጀማል ሙሲያላ አይነት ግልጋሎት ሊሰጠው አሲስት ሊያደርገው የሚችል ተጫዋች ከጉዳት ተመልሶለታል እና ሃሪ ኬን ተጨማሪ ጎሎች ሊያስቆጥር ይችላል። በኤክስፔክትድ ጎልስ መለኪያ ሃሪ ኬን ኦቨር ፐርፎርም እያደረገ ወይ ደግሞ ማግባት ከሚገባው በላይ እያገባ በጣም አስደናቂ ሲዝን አሳልፏል ዘንድሮ። በ5 የአውሮፓ ትልልቅ ሊጎች በሃሪ ኬን ልክ ኤክስጂውን ኦቨር ፐርፎርም ያደረገ ወይ ደግሞ ማግባት ከሚገባው ወይ ደግሞ ያገባዋል ተብሎ ከተጠበቀው በላይ ያገባ የለም። በፕሪሚየር ሊጉ፣ በላሊጋው፣ በሴሪያው፣ በሊጋ ዞረም ብንፈልግ በሃሪ ኬን ደረጃ የተዋጣለት ጨራሽ ወይ ደግሞ ኮንቨርዥን ሬቱ በሃሪ ኬን ልክ የሆነ ተጫዋች፣ የመጨረስ ንጻሬው በሃሪ ኬን ልክ የሆነ ተጫዋች እና ኮንሲስተንትሊ በወጥነት ይህን የሚያደርግ ሌላ አጥቂ የለም። ቡንደስሊጋውን በዚህ የውድድር ዘመን በድጋሚ ያነሳል። ከዛ ደግሞ በሩብ ፍጻሜው ሪያል ማድሪድን ይገጥማል። እነዚህን ጨዋታዎች ማሸነፍ መቻል ወይ ደግሞ በሻምፒየንስ ሊጉ ተጨማሪ ዋንጫ ማግኘት መቻል ለሃሪ ኬን የሚጨምረው ነገር እንደሚኖር ምንም ጥርጥር የለው። በዲኤፍቢ ፖካል የግማሽ ፍጻሜ ጨዋታ ከባየር ሊቨርኩሰን ጋር ይጫወታሉ። ይሄ ደግሞ ሌላ ተጨማሪ ዋንጫ ሊያገኝ የሚችልበት እድል ነው። ከዛ የዓለም ዋንጫ ይመጣል። እንግዲህ ባለፉት 10 የብሔራዊ ቡድን ጨዋታዎቹ 10 ጎሎች ነበሩት። ግን ደግሞ ያለፈው ኢንተርናሽናል ብሬክ ምንም ጨዋታ ያላደረገበት ሆኗል እና በጣም ትልቅ ተስፋ ካላቸው ተጫዋቾች አንደኛው ነው ሃሪ ኬን። ሌላኛው ኪሊያን ምባፔ ነው። እንግዲህ የካቲት ወር ላይ የጉልበት ጉዳት ገጥሞት ነበር። በዛ ምክንያት ጨዋታዎች ማድረግ አልቻለም እና ከዛ ጉዳቱ በኋላ ለመጀመሪያ ጊዜ ጨዋታ የጀመረው ብራዚል ፈረንሳይን የገጠመችበት የአሁኑ ኢንተርናሽናል ብሬክ ነው። ኤደርሰን ላይ በጣም በቀላሉ ጎል ማስቆጠር ችሎ ለፈረንሳይ ብሔራዊ ቡድን ያለውን ጥቅም በድጋሚ አሳይቷል። የላሊጋው ከፍተኛ ጎል አስቆጣሪ ነው፣ 23 ጎሎች አሉት። በሻምፒየንስ ሊግም እንደዚሁ ከፍተኛው ጎል አስቆጣሪ ነው በ13 ጎሎች። በአጠቃላይ በሁሉም ውድድሮች በዚህ ውድድር ዘመን 38 ጎሎች አስቆጥሯል። ጤናማ ሲሆን የተከላካይ መስመሮችን የሚዘረዝር
ከጀርባ በሚደረጉ ሩጫዎች በፍጥነቱ የሚረብሽ ደግሞ በጣም ግሩም የመጨረስ ክህሎት ያለው ተጫዋች ነው። በአምበልነት ነው እንግዲህ ወደ ዓለም ዋንጫው ፈረንሳይን እየመራ የሚሄደው። አንድ ተጨማሪ ጎል የሚያስቆጥር ከሆነ እንግዲህ በኦሊቬ ዢሩ የተያዘ ሪከርድ አለ በፈረንሳይ ብሔራዊ ቡድን እና ከኦሊቬ ዢሩ በአንድ ጎል ብቻ ነው የሚያንሰውና የኦሊቬ ዢሩን የብሔራዊ ቡድን ሪከርድ በ57 ጎል ይጋራል እና ከእድሜው አንጻር ደግሞ ይህን ሪከርድ እንዳይሰበር አድርጎ ከፍ የማድረግ ትልቅ አቅም አለው። የዓለም ዋንጫ ላይ ኪሊያን ምባፔ በጣም ይጎላል፣ በጣም ይነግሳል። በ2018 በለጋ ዕድሜው ከፈረንሳይ ብሔራዊ ቡድን ጋር የዓለም ዋንጫ አሳክቷል። በካታር የዓለም ዋንጫ ደግሞ ፍጻሜው ላይ ሃትሪክ ሰርቷል ከአርጀንቲና ጋር። ጨዋታውን ማሸነፍ ባይችልም በጣም የተለየ ብቃቱን ግን ጨዋታው ያለቀ ያበቃ ከመሰለ በኋላ አሳይቷል እና ተጨማሪ ጎሎች የማስቆጠር እና ደግሞ በድጋሚ የዓለም ዋንጫውን የማንሳት ህልምና ፍላጎት ይዞ ነው የሚሄደው እና ደግሞ ይህንን ለማድረግ የሚያስችል ጠንካራ ብሔራዊ ቡድንና ሪሶርስ አላት ፈረንሳይ። እንግዲህ ትልቁ ጥያቄ ጉልበቱ ጉዳይ ነው። ይህን እንዴት ባለ መንገድ ማኔጅ ያደርጉታል እናያለን። ከሜዳቸው ውጭ በክላሲኮ ባርሴሎናን ይገጥማሉ። በእርግጥ በመካከላቸው ያለ ነጥብ ልዩነት አሁን ወደ 7 ሰፍቷል እና ሊጋውን የማሸነፍ እድላቸው በጣም እየቀነሰ መጥቷል። ግን ደግሞ ከባየር ሚኒክ ጋር የሚያደርጉት ጨዋታ ላይ በጣም በተለየ መንገድ ብቃቱን እንዲያሳይ ይጠበቃል እና እነዚህን ማድረግ የሚችል ከሆነና በዓለም ዋንጫው ረዥም ርቀት ከሄደ ዋንጫውንም ማንሳት የሚችል ከሆነ ኪሊያን ምባፔ ለረዥም ጊዜ ሲያለም የነበረውን የባለንዶር ማሳካት ይችላል። ሌላኛው በጣም ሪያሊስቲክ የሆነ ባለንዶር የማሳካት ተስፋ ያለው ተጫዋች ላሚን ያማል ነው። 14 የሊግ ጎሎች አሉት። በሊጉ ከፍተኛ አሲስት መጠን የሱ ነው። 9 አሲስቶች አሉት እና ደግሞ ብዙ እድሎች የፈጠረው የላሊጋ ተጫዋች እሱ ነው። የተሳካ ድሪብል ያለው ወይ ደግሞ በተሳኩ ድሪብሎችም የሚመራው ተጫዋች እሱ ነው። ይሄ ሁሉ ግን ከህመም ጋር እየታገለ ነው። እንግዲህ በሁለት ሙሉ የውድድር ዓመታት ላሚን ያማልን ለማጥናት የላሊጋው ተከላካዮች እድል አግኝተዋል። ግን ደግሞ ላሚን ያማልን ማቆም ቀላል አልሆነም። ውሳኔ አሰጣጡ በጣም በብዙ መንገድ ተሻሽሏል እና በዚህ የውድድር ዘመን የምናየው ላሚን ያማል ሌላ ደረጃ ላይ ያለ ነው እና ቁጥሮች ይህንን በሚገባ ያሳያሉ እና ደግሞ ባርሴሎና ከላሚን ያማል ጋርና ከላሚን ያማል ውጪ በጣም ሰፊ ልዩነት ያለው ቡድን ነው። ከነሐሴ 2024 በኋላ ያሉ ቁጥሮችን ብናይ ለምሳሌ ባርሴሎና ከላሚን ያማል ጋር ሲጫወት ከ54ቱ ጨዋታዎች 45ቱን አሸንፏል። ከ55ቱ ጨዋታዎች 46ቱን አሸንፏል። 83 በመቶ የማሸነፍ ንጻሬ ያለው ከላሚን ያማል ጋር ሲጫወት። ላሚን ያማል በሌለባቸው ጨዋታዎች ግን ይሄ 83 በመቶ የማሸነፍ መቶኛ ይሄ ንጻሬ ወደ 53% ዝቅ ይላል። ስለዚህ ላሚን ያማል ያለበት ባርሴሎና እና ላሚን ያማል የሌለበት ባርሴሎና በጣም ሰፊ ልዩነት አላቸው ማለት ነው። እንግዲህ በድሪብል ስኬቱ ከኪሊያን ምባፔና ከቪኒ ጁኒየር በጣም በብዙ ርቀት ነው ከፍ ብሎ የተቀመጠው። ቪኒ ጁኒየር እና ኪሊያን ምባፔ 150 እና 140 ቤት ናቸው። እሱ ወደ 300 እየተጠጋ ነው እና የድሪብሊንግ ስኬቱ በጣም የሚያስደንቅ ነው። እድል በመፍጠርም ከሊጉ ውጪ በሻምፒየንስ ሊጉ ከተመዘነ በሞሐመድ ሳላህ ብቻ ነው በዚህ ውድድር ዘመን የሚበለጠው። እንግዲህ ቀጣዩ ፈተና የሩብ ፍጻሜ ጨዋታ ከላሊጋ ተፎካካሪያቸው አትሌቲኮ ጋር ማድረግ ነው በሻምፒየንስ ሊጉ። አሁን እዚህ ቡድን ውስጥ ራፊኛ የለም። ራፊኛ ባለመኖሩ ተጨማሪ ኃላፊነት ይዞ ነው የሚጫወተው እና ደግሞ ግንቦት ወር ላይ በክላሲኮ ሜዳቸው ላይ ማድሪድን ይገጥማሉ እና ዋንጫውን የበለጠ የሚያረጋግጡበት ጨዋታ ሊሆን ይችላል። በእርግጥ ከዛም በፊት በመካከላቸው ያለው የ7 ነጥብ ልዩነት እንደው እነዚህ የሻምፒየንስ ሊግ ጨዋታዎች ምናምን ችግር ካልፈጠሩበት በስተቀረ ባርሴሎናን ፌቨራይት የሚያደርጉ ናቸው። በዓለም ዋንጫው እንግዲህ ኬፕ ቨርዴ፣ ሳውዲ አረቢያና ኡራጓይ ያሉበት ምድብ ላይ ነው ያለው። በጣም ብዙ ተጽዕኖ ሊፈጥር የሚችልባቸው ጨዋታዎች ናቸው ወረቀት ላይ ቢያንስ እና እዛ ቱርናመንት ላይ ልክ በአውሮፓ ዋንጫው እንዳደረገው ከ2 ዓመት በፊት በጣም በተለየ ብቃት የሚጫወት ከሆነ በለጋ ዕድሜው ደግሞ ባለንዶር የሚያሸንፍ ተጫዋች ሆኖ ልናየው እንችላለን ማለት ነው። ሌላኛው በዚህ የውድድር ዘመን የባለንዶር የማሸነፍ ተስፋ ካላቸው ተጫዋቾች አንደኛው ዴክላን ራይስ ነው።
በእርግጥ የአርሰናል ሰሞንኛ ሁኔታ ብዙ ጥያቄ የሚያስነሳ ሆኗል። አርሰናል ያለ ዋንጫ ሊጨርስ ነው እንዴ? የሊጉን ዋንጫስ የማሳካት እድል አለው እንዴ? ሞመንተሙ ከአርሰናል ወደ ሲቲ ሽፍት አደረገ እንደሚል ጥያቄም መልስም ያለው ነገር አለ። እንግዲህ አርሰናል ባክ ቱ ባክ ጨዋታዎች ለመጀመሪያ ጊዜ ነው በዚህ ውድድር ዘመን የተሸነፈው። በሳውዛምተን ሲሸነፍ ዴክላን ራይስ አልነበረም። ዴክላን ራይስ እንዳልነበረ ሜዳው ላይ ያስታውቅ ነበር አርሰናል የተጫወተበት መንገድ ወይ ደግሞ የነበረው ክፍትነት እና ዴክላን ራይስን አጥብቀው ይፈልጉታል። ግን ደግሞ እንደው ቀሪዎቹ ሁለቱ ዋንጫዎች ላይ የፕሪሚየር ሊጉና የሻምፒየንስ ሊጉ ላይ ረዥም ርቀት ማድረግና በብሔራዊ ቡድን ከእንግሊዝ ብሔራዊ ቡድን ጋር ስኬታማ የዓለም ዋንጫ ማሳለፍ ዴክላን ራይስን ከፌቨራይቶቹ አንዱ ያደርገዋል። ከፕሪሚየር ሊጉ አማካዮች ብዙ እድል በመፍጠር በብሩኖ ፈርናንዴዝ ብቻ ነው የሚበለጠው። ወደ ተጋጣሚ ሳጥን ብዙ ኳሶችን በማቀበልም በብሩኖ ፈርናንዴዝ ብቻ ነው የሚበለጠው። በአጠቃላይ በፕሪሚየር ሊጉ ከዴክላን ራይስ የተሻለ ብዙ ኳስ የሚነኩ ወይ ደግሞ ብዙ ኳስ ይዘው የሚቆዩ አማካዮች 3 ብቻ ናቸው። ብዙ ኳስ የሚያስጥሉ ተጫዋቾች 3 ብቻ ናቸው። ብዙ ኳስ በመንካትም ከተጋጣሚዎቻቸው ብዙ ኳስ በማስጣልም 3 አማካዮች ብቻ ናቸው የሚበልጡት። የአርሰናልን ስብስብ ደግሞ በተናጠል ካየን ራይስ በንክኪዎቹ በፓሶቹ ወደ 3ኛ የሜዳ ክፍል ላይ ባደረጋቸው ፓሶች ሳጥን ውስጥ በሰጣቸው ኳሶች ወይ ደግሞ ፓስ ባደረጋቸው ኳሶች የአርሰናል መሪ ነው። 14 ትልልቅ እድሎች ፈጥሯል። ከቆሙ ኳሶች 23 እድሎች እንደዚሁ ለቡድኑ ማስገኘት ችሏል። ይህ በፕሪሚየር ሊጉም ቀዳሚ ያደርገዋል። በአሲስቱም መጠን ልክ እንደዚሁ በቀዳሚነት የሚቀመጥ ነው ቡድን ውስጥ። የመከላከል ቁጥሮች ደግሞ ካየን በታክሎቹ ባሸነፋቸው ታክሎች 2ኛ ደረጃ ላይ ይቀመጣል። በኢንተርሴፕሽኖች ወይ ባጨናገፋቸው ባቋረጣቸው ኳሶች ልክ እንደዚሁ እና ደግሞ ዱዌሎችን በማሸነፍም ጭምር በትልቁ ይነሳል እና ደግሞ ሁሌ ሲፈልጉ ያገኙታል። ምናልባት የሳውዛምፕተኑ ጨዋታ ዴክላን ራይስ ባለመጫወቱ አርሰናል ሰፈር ያደረገበት፣ አርሰናልም ዴክላን ራይስን ያጣበት ነው። ግን ደግሞ የፕሪሚየር ሊጉን ጨዋታዎች ካየን ከ30 ጨዋታዎች በ29 ጀምሯል እና ያመለጠው አንድ የፕሪሚየር ሊግ ጨዋታ ብቻ ነው። ግን ደግሞ ከተጫወታቸው 30ው 29ን በቋሚነት ነው ያደረገው። ይሄ በጣም የሚያስደንቅ ነው። ስለዚህ እዚህ አርቴታ ቡድን ውስጥ ፕሬሲንግ ይሁን ከኋላ ቢልድ ማድረግ ይሁን መፍጠር ይሁን መከላከል ይሁን ዴክላን ራይስ ሁሉም ውስጥ አለበት። እንግዲህ በሊጉ ከሲቲ በ9 ነጥብ ልቆ ተቀምጧል። በሻምፒየንስ ሊጉ ከስፖርቲንግ ሊዝበን ጋር ይጫወታል እና አርሰናል ከዚህ በኋላ የቀሩትን 2 ዋንጫዎች ማሳካት ካለበት ዴክላን ራይስ የዚህ ቡድን ሞተር ሆኖ ማገልገል ይኖርበታል፣ እንደተለመደው ማለት ነው። ከዚያ የዓለም ዋንጫው አለ። ቅድም ስለ ሃሪ ኬን ስናነሳ እንደነበረው ተስፋ ካላቸው ብሔራዊ ቡድኖች አንደኛው ነው የእንግሊዝ ብሔራዊ ቡድን እና ደግሞ በጣም ብዙ አማራጮች አሉት ብሔራዊ ቡድኑ የአማካይ አማራጮች እና ይሄ ቡድኑ ያለው የአማካዮች አማራጭ ለዴክላን ራይስ የሆነ አይነት ነጻነት ሰጥቶት ቡድኑን ለዓለም ዋንጫ ከመራ ስለ ባለንዶር የሚባለውን ነገር ትክክል ያደርገዋል ማለት ነው። ኤሊየት አንደርሰን ቡድን ውስጥ ስላለ ዴክላን ራይስ በነጻነት ሊጫወት ወይ ደግሞ ኤሊየት አንደርሰን በንጽጽር በነጻነት ሊጫወት ይችላል። ይሄ ለዚህ ተጫዋች የሚሰጠውን ነገር እናያለን። ሌላኛው ምናልባት መነሳት ያለበት ቪቲኒያ ነው። ፓሪስ ሳን ዠርማን ለሚጫወትበት መንገድ በጣም በጣም ወሳኝ ነው። ፕሬስ ሬዚስተንት ነው፣ ኳስ አይቀማም እና የፓሪስ ሳን ዠርማን እንቅስቃሴ የሚዘውርበት መንገድ በጣም ያስደንቃል። 26 ዓመቱ ነው። በቅርቡ ከቸልሲ ጋር ባደረጉት ጨዋታ ቸልሲ በማን ማርኪንግ ለመጫወት ያደረገው ጥረት እንዴት እንዳልተሳካና በድምር ውጤት 8-2 እንዲሸነፍ እንዳደረገው አይተናል። አሁን በሻምፒየንስ ሊግ ካሉት ቡድኖች ሁሉ በ90 ደቂቃ ሲሰላ በጣም ብዙ ፓስ የሚያደርገው ቡድን ፓሪስ ሳን ዠርማን ነው። የዚህ ደግሞ መነሻ ቪቲኒያ ነው። በአማካይ ኳስ ቁጥጥር ብልጫም ፓሪስ ሳን ዠርማን ነው የሚነሳው። በጥቅሉ እዚህ የሻምፒየንስ ሊግ ውድድር ላይ ወይ ደግሞ አሁን
ሻምፒየንስ ሊግ ውስጥ ከቀሩት ቡድኖች ወይ ደግሞ ቡድኖች ውስጥ ካሉ ተጫዋቾች በሙሉ ደግሞ በጣም ብዙ ኪሎ ሜትር የሚያካልለው እሱ ነው። ኳስ ይቀበላል፣ ኳሱን ሪሳይክል ያደርገዋል፣ ፕሬስ ያደርጋል፣ የማገገም ሩጫዎች በማድረግ ኳስ ያስጥላል። ይህንን ለ90 ደቂቃ በየጨዋታው ያደርገዋል እና በእግር ኳስ ሕይወቱ የጎል ሪተርኑም በዚህ ውድድር ዘመን በጣም ጥሩ ነው። 7 ጎሎች ያስቆጥሯል። 6ቱን ያስቆጠረው በሻምፒየንስ ሊጉ ነው እና በጣም ግሩም ተጫዋች ነው። እንዲሁ ኮንቨርሴሽን ውስጥ መግባት ስላለበት ሌላኛው ኦሊሴ ነው። ለባየር ሚኒክ በዚህ ውድድር ዘመን እንደው በሃሪ ኬን ያልተሸፈነ ተጫዋች ካለ ኦሊሴ ነው። በጣም የሚያስደንቅ ሲዝን ነው እያሳለፈ ያለው። ከመስመር እንዲነሳ ቢደረግ፣ ከአጥቂ ጀርባ ቢጫወት፣ በየትኛውም አማራጭ ከመፍጠር ወደ ኋላ አይልም። እንግዲህ በቡንደስሊጋው 11 ጎሎችና 18 አሲስቶች አሉት። በሁሉም ውድድሮች ደግሞ 16 ጎሎችና 23 አሲስቶች አሉት። እንግዲህ የጎል ሪተርኑ ከማስቆጠርም ከማመቻቸትም አንጻር በእግር ኳስ ሕይወት ሁሉ ከፍ ያለው ነው ለማይክል ኦሊሴ እና በአሲስት እንደዚህ ያለ ሲዝን ነው እያሳለፈ ያለው። በነገራችን ላይ በአሲስት ብቻ ሳይሆን ከክፍት ጨዋታ በፈጠራቸው እድሎች የቡንደስሊጋው ቀዳሚ ነው። በትልልቅ እድሎች ፈጠራ የቡንደስሊጋው ቀዳሚ ነው። በአሲስትም እንዳልኳቸው የቡንደስሊጋው ቀዳሚ ነው፣ 18 አሲስቶች በማድረግ በድሪብሊንግ ስኬቱም በጣም የተዋጣለት ተጫዋች ነው። ለምሳሌ በሻምፒየንስ ሊጉ 20 ከዛ በላይ ድሪብል ከሞከሩ ተጫዋቾች በድሪብሊንግ ስኬቱ ወይ ደግሞ በሰክሰስ ሬቱ ቀዳሚው ተጫዋች ነው። 60% የሚሆኑትን አሳክቷል። በአጠቃላይ ካለፉት 11 ጨዋታዎች ለክለቡና ለሀገሩ 10 የጎል ኮንትሪቢዩሽን አለው። ከማድሪድ ጋር የሚደረገው ጨዋታ ልዩነት ይፈጥራሉ ተብለው ከሚታሰቡ ተጫዋቾች አንደኛው ነው እና ደግሞ የዚህ የፈረንሳይ ብሔራዊ ቡድን አንድ አካል ነው። የፈረንሳይ ብሔራዊ ቡድን መጨረሻ ላይ ካደረጋቸው 7 ጨዋታዎች በ6ቱ ቋሚ ሆኖ ጀምሯል። ብዙ ምርጫ ያለው ብሔራዊ ቡድን ቢሆንም ኦሊሴን አሁን ተጠባባቂ ለማድረግ የሚያስችል ምንም ምክንያት የለው። ሌላኛው መነሳት ያለበት ፔድሪ ነው። በለጋ እድሜው ማይሌጁ ብዙ ነው። በጣም ብዙ እንዲጫወት በማድረግ ጉዳት አሰቃይቶታል። ግን የሚያስደንቅ ተጫዋች ነው። ጨዋታዎችን የሚያቀናብርበት መንገድ፣ ባርሴሎናን የሚመራበት መንገድ በጣም ያስደንቃል። በጣም ጊፍትድ ነው። የቴክኒክ ልህቀቱ ያስደንቃል። ቡድኑን የሚያደራጅበት መንገድ በጣም የተለየ ነው። በባለፈው የባለንዶር ፉክክር 11ኛ ሆኖ የጨረሰው ዘንድሮ ደረጃው ከፍ ሊል እንደሚችል መናገር ይቻላል። በ90 ደቂቃ እንቅስቃሴ በላሊጋው ከሱ በተሻለ የፓስ ኮምፕሊሽን ሬት ያለው ወይ ደግሞ የተሳኩ ቅብብሎች የሚያደርግ የባርሴሎና ተጫዋች ኩባርሲ ብቻ ነው። እሱም ተከላካይ ስለሆነ በአጠቃላይ በላሊጋው ከክፍት ጨዋታ በሱ ልክ እድሎች የሚፈጠር ተጫዋች የለም። በሁሉም ውድድሮች 10 አሲስቶች አሉት። የዚህን ያክል በአንድ የውድድር ዘመን አድርጎ አያውቅም። በሻምፒየንስ ሊጉ በሱ ልክ የሚሮጥ ተጫዋች የለም። እንግዲህ በአማካይ 11.3 ኪሎ ሜትር ይሮጣል። እንግዲህ እዛ የቴክኒክ ልህቀት ላይ ታታሪነት ደግሞ ጨምሩበት። እንግዲህ አሁን ይሄ ቡድን ራፊኛና ፍሬንኪ ዲዮንግ የሉትም። ስለዚህ የበለጠ ፔድሪ ላይ ከምን ጊዜውም በላይ ጥገኛ ይሆናል እና ብዙ ይጠበቅበታል። የአውሮፓ ዋንጫ ያነሳው የስፔን ብሔራዊ ቡድን አንድ አካል ነበር። ሮድሪ፣ ፔድሪ እና ፋቢያን ሩይዝ ነበሩ የስፔን 3 አማካዮች። ኋላ ሩብ ፍጻሜው ላይ ተጎድቶ ከቶርናመንቱ ውጭ ሆነ። በድጋሚ ግን የዚህም ብሔራዊ ቡድን እስትንፋስ ነውና ይህንን ተጫዋች ሩላውት ማድረግ አይቻልም። ሌላኛው ዴምቤሌ ነው። የባለፈው የውድድር ዘመን የባለንዶር አሸናፊ ነው እና በድጋሚ በወሳኝ ሰዓት ስለነቃ ይህንን የማሳካት እድል ካላቸው ተጫዋቾች አንደኛው ነው ቢባል ችግር አይፈጥርም። በእርግጥ ዘንድሮ ትልቁ እንቅፋቱ ጉዳት ነው። በኬሪየሩ ሁሉ ጉዳት በጣም ብዙ ችግር ፈጥሮበታል። የሆነ ጊዜ የአቲቲዩድም ጥያቄ ነበር በእርግጥ እና በጉዳት ምክንያት 19 ጨዋታዎች አምልጠውታል። ግን ደግሞ በጣም በሚያስደንቅ ሁኔታ
በጎል ኢንቮልቭመንቱ በሊግ ወይ ደግሞ በፈረንሳይ ሊግ በተደረጉ ጨዋታዎች የፒኤስጂ ቀዳሚው ተጫዋች ነው። 10 ጎል እና 5 አሲስት አለው። 15 የጎል ኮንትሪቢዩሽን አለው እና የጠፋበትን ጊዜ ለማካካስ ደግሞ አሁን በጣም የሚያስደንቅ ሙከራ ነው እያደረገ ያለው። በሻምፒየንስ ሊጉ ባለፈው የውድድር ዘመን እንዳደረገው ሁሉ በመጨረሻዎቹ ጨዋታዎች፣ በወሳኞቹ ጨዋታዎች በዚህም የውድድር ዘመን ድጋሚ ብቅ ብሏል እና ይህን እያደረገ የሚቀጥል ከሆነ ቅድም ካልናቸው ተጫዋቾች ጋር የፈረንሳይ ብሔራዊ ቡድን ልክ እንደ ኪሊያን ምባፔና እንደ ኦሊሴ ሁሉ የዛ የፈረንሳይ ብሔራዊ ቡድን የአጥቂ መስመር መሪ ነው። በጣም ታለንትድ የሆነው ቡድን አንድ አካል ነው እና በዓለም ዋንጫው ከሚያሳካው ስኬት መነሻ እሱንም ከዚህ ኮንቨርሴሽን ውጭ ልናረገው አንችልም። የውድድር ዘመኑን በጀመረበት መንገድ ምናልባት በሻምፒየንስ ሊጉ ረዥም ርቀት ቢጓዝ ኖሮ ስለ ኤርሊንግ ብራውት ሃላንድም ብዙ ልንል እንችል ነበር። ግን ኤርሊንግ ብራውት ሃላንድ በሻምፒየንስ ሊጉ ረዥም ርቀት መጓዝ ሳይችል ቀርቷል። ማንቸስተር ሲቲ የዚህ ሰለባ ነው። በሊጉ በአርሰናል በ9 ነጥብ ይበለጣሉ። ስለዚህ የሊጉን ዋንጫ የማንሳት ያለማንሳታቸው ጉዳይ እርግጥ አይደለም። በዓለም ዋንጫው ደግሞ ብሔራዊ ቡድኑ ኖርዌይ ስለሆነ ጥሩ ግስጋሴ ሊያደርጉ ቢችሉ እንኳ ለዓለም ዋንጫው ግን የሚገመት ወይ ደግሞ የሚጠበቅ ቡድን አይደለም እና ምናልባት በብሔራዊ ቡድኑና በክለቡ ከሻምፒየንስ ሊግ መውጣት ምክንያት ከዚህ ኮንቨርሴሽን ውስጥ ልናወጣው እንችላለን። ሌላ ግን ምናልባት መነሳት ያለበት ተጫዋች ካለ ቪኒ ጁኒየር ነው። በላሊጋው 11 ጎሎችና 5 አሲስቶች አሉት። በሁሉም ውድድሮች ደግሞ 17 ጎሎችና 9 አሲስቶች አሉት። ከነዚህ ጎሎች መካከል 4ቱ ባለፉት 3 ጨዋታዎች ነው የተቆጠሩት እና በቅርብ ጊዜ ቡድኑ ሪያል ማድሪድ ሲፈልገው አግኝቶታል። ለምሳሌ ኪሊያን ምባፔ ባልነበረባቸው ጨዋታዎች ወይ ደግሞ ኪሊያን ምባፔ ተጽዕኖ መፍጠር ባልቻለባቸው አጋጣሚዎች ተጽዕኖ ፈጥሯል እና በጣም በወሳኝ ጨዋታዎች ጎሎች ሲያስቆጥር ነበር። ሻምፒየንስ ሊጉ ላይ ይህንን አይተናል፣ ፕሌይኦፉን ጨምሮ። ግን ደግሞ የጎል ሪተርኑ ብዙ የሚያስመካ አይደለም። ከጎል ጋር በካርሊቶ ስር ነው በጣም የተዋጣለት ጊዜ ያሳለፈው። አሁን በብራዚል ብሔራዊ ቡድን ያሰለጥኑታል። ብራዚል ብሔራዊ ቡድን ውስጥ ግን ያንን ማጂክ ካርሊቶም ቢሆኑ ምናልባት የዓለም ዋንጫው ሲመጣ እናያለን፣ ወይ ደግሞ እንደው የተለያዩ ጥምረቶች እዚህ ብሔራዊ ቡድን ውስጥ ሲሞከሩ ከተለወጠ እናያለን። ያንን የብሔራዊ ቡድን የመፍጠር በርደን መሸከም ለቪኒ ጁኒየር በጣም ከባድ ሆኗል። ግን ደግሞ የብራዚል ብሔራዊ ቡድን የመጨረሻውን የዓለም ዋንጫ ሲያሳካ የማጣሪያ ሂደቱ ላይ በጣም ብዙ ጥያቄዎች ነበሩበት። ወደ ዓለም ዋንጫው ሲመጣ ግን በጣም የሚያስደንቅ ብቃት አሳይቶ ይህንን ማድረግ ችሏል እና በዚህ ውድድር ዘመን በሻምፒየንስ ሊጉ ማድሪድ እንደለመደው ዋንጫ ማንሳት የሚችል ከሆነና በዓለም ዋንጫው ረዥም ርቀት ከሄዱ ምናልባት እድሉ ተስፋ አላቸው ከሚባሉ ተጫዋቾች አንደኛው ቪኒ ሊሆን ይችላል። እናንተ የትኛው ተጫዋች የተሻለ ተስፋ፣ የትኛው ተጫዋች የተሻለ እድል አለው ትላላችሁ? በስካሁኑ ጉዞ የእናንተ የባለን ዶር አሸናፊስ ማን ነው? በዓለም ዋንጫው የሚሳካለት በሻምፒየንስ ሊግ ረዥም ርቀት የሚሄደው ተጫዋች ብላችሁ ገምታችሁ ወይ ደግሞ አስባችሁ ከስካሁኑ ሲዝን ጋር ደምሩትና ይሄኛው ተጫዋች የተሻለ እድል አለው የሚለውን ሀሳባችሁን አጋሩኝ። በሌሎች ጉዳዮች ተመልሼ እመጣለሁ። አብራችሁኝ ስለነበራችሁ ምስጋና እጅግ የላቀ ነው። ሰላም።